ከዛ ድምፁን አውቀዋለሁ እና እዛው ሆኖ እዛ እርቁ ላይ እንደነበረ አድርጎ እነ ከፍ ያለው እነ እንትና በቃ የሚገርም አይነት እርቅ ፈልገው ሲናገሩ እንደነበረ ምናምን ሲበጠረቅ መጨረሻ ላይ አመሰግናለሁ ዳሞቴ ብሎ ታዋረደው ማለት ነው። ከዛ እንትኑ ከዛ መጣልኝ። መጨረሻ ወሬያቸው ያስጠላ ስለነበረ እስከ ግማሽ ሰምቻቸውን የወጣው እንደ አጋጣሚ ሆኖ ሁሉም ቀርቶት ስለነበረ ቅጁ ወጥቷል የዳሞቴ የሚባለው እና የዚህን ያህል ሴራ ለምን አሁን እዚህ ሴራ ላይ አሁን ዳሞቴ እንዳለበት እርግጠኛ መሆን አለብን። ለመሰለሽ እሱ አሜሪካ እየኖረ የትራክ ሹፌር ሆኖ አሜሪካ እየኖረ ልክ ጎንደር ላይ እዛ ነገር የተፈጠረው ችግሩ የተፈጠረው ቦታ ላይ ሆኖ ነው ሲያወራ የነበረው። ይህ ሰውዬ እንዴት አቀነባብሮት እና እሱ ያለው ነገር እና አሁን እየወጣ ያለው መረጃ እና አፋድ ደግሞ በዛች ቅጽበት እንዴት ፈጥኖ ተሽቀዳድሞ መግለጫ እንዳወጣ ስታስቡት ተዘጋጅቶበት በስነስርዓት አስቡ። ይሄ የታሰበበት ነገር ነው። በነገራችን ላይ አፋድ ሰሞኑን ቤቲ ተቀባይነት አጥቷል። በጀነራሉ ሞከረ፣ ህዝብ የሚሰማ ወጣ። በዛ ላይ ያንታኮ ደግሞ ጦርነት እንትን ላይ ምንድን ነው ከሰም ላይ ሸዋ ላይ ሞከሩ፣ ተሸነፉ። ከዛ ደግሞ አሁን ወደ ጎንደር እየሞከሩ ነው። ጎጃም ላይ መግቢያ የላቸውም። በነገራችን ላይ አሁን እየተጫወቱ ያሉት ጎጃም ሸዋ ላይ እና አሁን ጎንደር ላይ አሁን ወደ ጎንደር ዞረዋል እና ከዚህም በላይ ነው አሁን እነሱ ያሰቡት። ትናንትና ሲያወሩ የአፋሕድ ደጋፊዎች ምንነታቸው አይታወቅም። የዚህን የግሽጣ ራስ ፕሮፋይል አድርገው ስሙ መጥራት አልፈልግም። ይሄ ጋኔል እኔ እሱ በነገራችን ላይ እሱ ይዞት የገባው ጋኔል እሱ ይዞት የገባው ሰይጣን አማራ ክልል እንዴት ነው የሚወጣልን ነው። ይሄ ሰውዬ ከገባ ጀምሮ እየሆነ ያለውን ነገር አስቡት። እንዴትስ ነው ይሄን ሰውዬ የምንገላገለው? እንዴት እየተጫወተው እንዳለ፣ እንዴት እያጫረሰን እንዳለ እሱ እያጋደለ እየሞቱ ገዳዮቹም የእኛ ወንድሞች ናቸው። እርስ በራሳቸውን ቢሆን የሚሞቱትም ደግሞ እኛ የምንፈልጋቸው የእኛ ልጆች ናቸው። በሁለቱም የሚጎዳው አማራ ነው። ሲሞቱ የሚጎዳል አማራ፣ በህይወት ኖረውም ደግሞ በሱ ስር ሆነው ተላላኪ ሆነው ይጎዱታል። ለጠላት መሳቂያ መሆኑ ራሱ የሞራል ውድቀቱን ራሱ ስታስቢ ኃይለኛ በቃ የሚያስጠላ ነገር ነው እየተፈጠረብን ያለው እና ይህ ሰውዬ ይፈራል። በነገራችን ላይ አሁን ሸዋ ላይ ማለት ነው፣ ሸዋ ላይ ነው ያለው አይደል? ገበሬ ይፈራል። ደብቀውት ለፀሐይ ነው የሚያወጡት። ሰው በሌለበት ጭር ሲል እንትን እያሉ ነው ለፀሐይ ብቻ የሚያወጡት እና ከቤት አይወጣም፣ ከተደበቀበት አይወጣም። ይሄ ሰውዬ ተደብቆ ነው እንግዲህ ስራውን እየሰራ ያለው በተላላኪዎቹ። ዋናውን ስራ እየሰራ ያለው በነገራችን ላይ በጌታ አስራደ ነው እየተባለ ያለው። እንትናን ከፍ ያለውን በጣም ነው የሚወዱት እንትኖቹ ፋኖቹ፣ ትክክለኛ ፋኖቹ ራሱ ከፍ ያለው እንዲሞት አይፈልጉም እውነት ለመናገር። ምክንያቱም ከፍ ያለው ብዙ ዋጋ የከፈለ ሰው ነው። ካሁን በፊት ከነሱ ጋር እንዲሞት አይፈልጉም። ተመክሮ ይመለሳል ተብሎ አብረውት ያሉት ወንድሞቹም ልጆቹም የሚያጅቡት እነሱ ናቸው። ይመለሳሉ፣ ወንድማችን አባታችን ይመለሳል፣ ተረጋጉ፣ ጊዜ ስጡን እያሉ ለፋኖች ሁሉ መልዕክት ይልኩ ነበር። እቴጌ አንድ ጥያቄ ልጠይቅሽ። እንደ ፋኖ መሪ ጠባቂ ያለው አጃቢ ያለው ሰው ብቻውን እንዴት ተገደለ? እስኪ ይችን ብቻ መልሽልኝ። እንደ አንድ ፋኖ መሪ አሁን ለምሳሌ አጠገቡ ያሉ ገዳዩን ራሱ ከተገደለ በኋላ ከአሁን በፊት አሁን ከአንቺ በፊት እኔ ከዛ አካባቢ እያወራው ነበረ ጎንደር ማለት ነው። እና ምን መሰለሽ እነሱ የፈለጉት እንትና ከፍ ያለው ደሴ ሸውደውት ስልሽ አይቶ የማያውቀውን ገንዘብ አሳይቶታል። ቤቱን ልንገዛልሃለን ብለው ሁላ አማለውታል። እና በዛ የተነሳ ወደ እነሱ ሄዷል። ይሄ ሰው ከ10 ቤተሰብ በላይ ለአማራ ሕዝብ ሲል ዋጋ የከፈለ ሰው ነው። ገባሽ አይደል? እና ልጆቹ አብረውት ያሉት ወንድሞቹ ይመለሳል እያሉ ወደ ፋኖ ራሱ መልዕክት ይልኩ ነበረ። ቤቴ ይመለሳል፣ አባታችን ይመለሳል፣ ወንድማችን ወደ እናንተ ይመለሳል፣ ታገሱን እያሉ ፋኖቹ ጋር መልዕክት እየላኩ እነሱን ታግሰዋል፣ ይመለሳል፣ እንመክረዋለን ብለው ፋኖቹ በራሱ እሱን የመንካት ጭራሽ ፍላጎት የላቸውም። መክረን እንመልሰዋለን፣ ወደኛ እንመልሰዋለን። አብረን ስንታገል አብረን ብዙ ዋጋ የከፈልነው ሰው ነው እና ያውቁታል። እና መጨረሻ ይሄ ሰው ይመለሳል ብለው ሀሳብ ይዟቸዋል እነጌታ አስራደ እና ከፊት አድርገው እንዲመታ ያደረጉት ለዛ የሚል ነው። ኮሎኔሉ ባለፈው ራሱ እንዲመታ የተመታው እንደውም አንዳንድ መረጃ ወጥቶ ነበረ። ኮሎኔሉ ራሱ ባለፈው የተመታው በቃ እኔ እንደዚህ በልዩነት ውስጥ መሀል አይደለም መታገል ያለብን፣ ለምንድን ነው አንድ ማን ሆኖ ብሎ ወደነ አማራ ፋኖ በጎንደር ሊሄድ የነበረበት ቦታ ሊመታበት የማይችል ቦታ አካባቢው ምናምን ሰርጎ ገብ አስገብተው ነው ያስገድሉት። ራሱ እሱ ነው ራሱ
ከነ ቤተሰቡ እሱን ደግሞ ያስገድዱ ከፍ ያለው ደሴ ይመለሳል የሚል ስጋት ነበራቸው። አዎ ይመለሳል የሚል ስጋት ነበራቸው። ለዛ ነው ከፊት አድርገው እንዲመታ ያደረጉት ለእንትን ለማለት ብለው ነው። እና ዋናውን ጨዋታ እየተጫወተ ያለው ጌታ አስራደ ነው። ፋኖቹ ራሱ የተናደዱት ትክክለኛ ፋኖቹ በሱ መሞት አዝነዋል አሁን ላይ ማለት ነው። እና የተናደዱት ደግሞ ለምን ጌታ አስራደ አልሆነም፣ ለምን ከፍ ያለው ሞተ? እና ሆን ብሎ ነው እንዲመታ ያደረገው ጌታ አስራደ ተብሎ ጌታ አስራደ ነው እንግዲህ አሁን ከፍ ያለውን ያስመጣው ማለት ነው። እና አሁን ላይ ይኸውልሽ ጨዋታውን እየተጫወቱ ያሉት ጌታ አስራደ እኛ ምንድን ነው መሰለሽ እኛ ይኸውልሽማ ቆይ አሁን ይሄ እዚህ ጋር የተናገርሽው ነገር በጣም አደገኛ ስለሆነ ነው ለእኛ አስራደም ይሁን ከፍ ያለው ለእኛ ሁሉም ወንድሞቻችን ለምን ከሌ ሞተ ለምን ከሌ አልሞተም የሚለው ራሱ ንግግር ትክክል አይደለም። ይህንን እዚህ ጋር መጠንቀቅ አለብሽ። እንዳልኩሽ እኔ ቤት ስለሆነ ስፔሻሊ እንዲህ አይነት ናሬቲቭ እንትን እንዲል አልፈልግም። ይሄ ትክክል አይደለም። ማንም ይሁን ማን ሲጀመር እኛ እንዲሞቱ አልፈልግም። አማሮች ናቸው ከስህተታቸው ተምረው ተመልሰው መጥተው ህዝባቸው እንዲያገለግሉ ነው የምንፈልገው። አስራደም ቢሆን ከነ ችግሩ ሰው ሆኖ ህዝቡን ማዳን የሚፈልግ ከሆነ ከማይረባ ኋላ ቀር ፖለቲካ ወጥቶ እንደ አማራ ከሌላው አማራ ጋር በእኩልነት ለህዝቡ የሚቆም ከሆነ እኛ አስራደም ቢሆን እንዲመለስ ነው ምኞታችን፣ እንዲሞት አለ። ስለዚህ ለምን ያኛው ሞተ ለምን ያህል ሞተ የሚለው ጥያቄ በጣም ንግግር በጣም ትክክል አለ፣ ማስተካከል ትክክል አለ። እሺ እሱን ልለፈውና ቤቲ አሁንም እየተጫወቱ ያሉት እርስ በርስ የማጫረስ ስራ ነው። በመሰረቱ ይኸውልሽ ሰሞኑን እኛ ጋር ያለው ሰውዬ መከታው የሚባለው ሰውዬ እኔ ከሰምን እበትናለሁ እናንተ ደግሞ የውባንተን ኮር ትበትናላችሁ እያሉ ምክክር ሁሉ ያደርጉ ነበረ እና ሚታርጉ እና ይሄንን ሁሉ እንትን እያሉ ነበር እና የከሰም ፈርሶባቸዋል። አሁን ደግሞ ሰርጎ ገባ አስገብተው የነጎድጓድ አዛዥ የሆነውን ወጣት ይገረምን እናስገድላለን ብለው ሰርጎ ገቡላ አስገብተዋል አሁን ማለት ነው። ጥንቃቄ ማድረግ ስላለባቸው ማለት ነው። እና ብዙ ጥፋት ለማጥፋት ነው እየተዘጋጁ ያሉት። ለብልጽግናም ደግሞ ከቨር ለማድረግ ነው። ብልጽግናውን ጦርነት ከፍታለሁ ብሎ ለየት ያለ እንትን እሰራለሁ እያለ እየፎከረም ነው ጀምራለሁ እያለም ነው። እና ያንንም ለመሸፈን አማራውን ለማዘናጋት አጀንዳ እየፈጠሩ ራሳቸው የራሳችንን ልጆች እየገደሉ አማራው ላይ ከዚህ የባሰ ነገር ለማምጣት ነው እየተዘጋጁ ያሉት። እና በዚህም የአማራ ህዝብ መዘጋጀት አለበት። በመሰረቱ ተቀባይነት አጥተዋል። እነ ጌታ አስራደም ደግሞ አሁን አለም በር ሰሞኑን ባንክ ሰብረው ህዝቡ ራሱ ውጡልን ብሎ ነው አይደል ያስወጣቸው። ከእንትን ራሱ ከስማዳ ራሱ ያኔ ስማዳ ባንክ ቤት ዘርፈው እንትን ያሉ ጊዜ ያኔ ነው ህዝብ ከልቡ ያወጣቸው። እና ተቀባይነታቸው የዘረፉት ባንክ አይደለም እነንትና እነ ጌታ አስራደም የሚባሉት ማለት ነው። ነጸዳሉ መልሰው ደግሞ እነዚህ ትክክለኞቹ ፋኖ ዘረፉ እያሉ ነው ሲያለቅሱ የነበረው። ግን ህዝብ እውነቱን ያውቃል። ህዝብ ስለጠላቸው ተቀባይነት ለማግኘት ብዙ ሴራዎችን እያሴሩ ነው። እና ህዝብ ራሱ መንቃት አለበት። ህዝብ እውነቱን ያውቃል። አሁን ሚዲያ ላይ የምናያቸው እነዚህ ስኳዶቹ እንደሚለፈልጉት አይደለም። እኛ ጋር ብትሄጅ እንደዛው ብዙ ያልሞከሩት የለም። ጀነራሉን ሞከሩ፣ ተቀባይነት አጡ። ከትግሬ ጋር ነው የሚሰራው ብለው ብዙ ነገር ለፉ። ህዝብ አልተቀበላቸውም። አሁንም ተሰሚነት አላገኙም። ከሰም ላይ ጦርነት ከፈቱ። አሁንም በእነሱ ነው ህዝብ የፈረደው። ተሰሚነት አጡ። ብዙ ነገር እየሞከሩ ነው። ሰልፍ አስወጡ። አሁንም ማንም ጉዳይ እያላቸው የለም። ተሰሚነት አጡ። እና ይሄ አፋሕድ የሚባል ድርጅት የአማራን ህዝብ እያስጨረሰው ነው። ምንነታቸው የማይታወቅ ደቡብ ይሁኑ ምን ይሁኑ በስመ ኢትዮጵያኒስት የዚህን ግሽጣ ራስ ፕሮፋይል አድርገው ደም በደም ይጠራል እያሉ ትናንትና ራሱ አማራውን ለማጫረስ ሲፎክሩ ነበር። የኛ ወንድ እነሱ ምናቸው የኛ ወንድ ሂር ትመም አለ እኮ ወደ ዘመነ ካሴ ሂር ትመም አለ፣ ወደ አስረስ ማረ ዳምጤ ትመም አለ። ሂድ አለ ሂድ። አሁን ይኸውልሽ ቤቲ እየፎከሩ ያሉት እነ መከታው እየፎከሩ ያሉት እኛ የውባንተን ኮር ከተበተነ የከሰም ከተበተነ ጎጃም መግቢያ እናጣም ሌላው ዳው ገብስ ነው እያሉ ነው እየፎከሩ ያሉት አሉ። እንግዲህ እንደሰማ ነው ይሞክረዋ እስከ ዛሬ ድረስ የሚያደርገው ነው እንዴ? እንኳን አይደለም ጎጃም ሸዋ ላይ እንኳን በስነስርዓት ህዝቡን ከሞት ማስታላቅጦት እዛ ስንትት ሲል የሚውል ደግሞ ዱርዬ ይሞክረው ወንድ ነው እና ይምጣና እንግዲህ ያየዋል። የበላይ ዘለቀ ሀገር ጎጃም እንግዲህ ይሞክረዋ ይምጣና ቀልድ መስሎ እና አሁን ዘመነ ቤት አድርጉ ነው ጎንደር ገብቶ ከፍ ያለውን የሚገለውስ የሚያስገድለውስ እንደ በመድኃኒዓለም እንደዚህ አይነት ጥላቻ ብልጽግና ይሻለናል እያሉ ትናንትና እንትን ሲሉ ነበር። አይቻችኋለሁ። ነገር በጣም ያስጠላሻል ያለው ነገር በጣም እኔ በነገራችን ላይ አቋረጥኩሽ ብዙ ጊዜ ቅርታ። በጣም ትናንትና ብዙ አስተዋዮችን ተመልክቻለሁ። ባይዞይ
ብዙ አማራው አሁን ላይ በደንብ እየገባው መጥቷል። አንዳንድ ኢሞሽናል የሆኑ ሰዎች ተራ ሰዎች ተነስተው ይሄንን ግድያ አካባቢያዊ ለመስጠት የተንቀሳቀሱ ቢኖሩም ግን የእውነት ምርጥ የሆኑ የጎንደር አማራዎች አንዳንድ እህቱና ወንድሞች ግን ይሄ ነገር አሁን ይሄ ሰው እኮ ገሎ ሞቷል እንኳ የተባለው 40 ፋኖ ገሎ ነው ተብሎ ነው አፋል ይሄንን መግለጫ ያወጣው። 40 ፋኖ ከገደለ የትኛውን 40 ፋኖ ነው የገደለው? እነዛ 40 ፋኖዎችስ እንደውም ይሄንን ራሱ ማሜ ይሄ ኮልሚ ጎጃሜ ነው ምናምን ቅብርጥሶ ያለ እብድ ቤት ነው ገብቶ አንድ ሰው ሲጠይቀው የሰማሁት። እና እንዲህ አይነት ነገሮችን መስማት በራሱ እንደው እንደ አማራ በጣም ልብ የሚያሞቅ ነው። ምክንያቱም ከተራ ፕሮፓጋንዳ ከተራ ግጭት ይልቁንስ አማራነት እንደሚያድንን የገባው ብዙ አማራ ተፈጥሯል። ይሄ የሰሞኑ ጩኸትና የሰሞኑ አጀንዳ የጀግኖቹ መሞት አንጀትን ቢቆርጥ ከጉንጭ ከማልፋት እንደማያልፍ እናውቃለን። ከዛ በተረፈ እዚህ ሶሻል ሚዲያ ላይ ተጎልቶ ሂድን ያቅጣጫ ቀርጬልሃለሁ ዘምተህ ዘመነ ካሴ አስረስ ማረዳምጤ እንኳን አንተ አብይ አህመድ አላገኘውም። የሀገሪቷን ሜካናይዘር ተጠቅሞ የአለ የተባለ ቴክኖሎጂ ተጠቅሞ ማንበርከክ ያልቻለው አብይ አህመድ እንኳን እንዳንተ አይነት ጀንቆሮ የሶሻል ሚዲያ ቀዳዳ ሁሉ ማለት ነው ምንም ማምጣት አትችልም ስልህ በኩራት ነው። በነገራችን ላይ ይጅበት ይቅርታ ቤቲ ይኸውልሽ አፋሃድ ብሎ መግለጫ ያወጣው ትናንትና ህዝብ ይወቅልን ለስብሰባ በተሰበሰበበት ከኋላ ተመታ ብሎ ነው። እርስ በርሱ የተምታታ መረጃ እንትን ነው ሲያወጡ የነበረው ራሱ ማለት ነው። እና እነዚህ ሰዎች የሚፈልጉት 40 ፋኖ ገሎ እኮ ነው ተሰዋ ያለው እኮ አፋን እኮ ያወጣው መግለጫ እኮ 40 ፋኖ ገሎ ነው ተሰዋ ያለው። ምን አባቱ ጥሽቢ እና በበጺሙ የሚባሉት ጺም ያገነነው እኮ ሾሮ የመሰለ ሰው እያለኝ ያጋለው እግዚአብሔር ለሱ ይጎብኝ እውነት ለመናገር እና እሱ ያወጣው እንትን ደግሞ ሲያለቃቅስ የነበረው ስብሰባ በሽምግልና ተብሎ ከኋላ ተመታ። የአማራ ህዝብ ይወቅል። የአማራ ህዝብ እንደ እውነቱን ያውቃል፣ መሪዎቹን ያውቃል። በደንብ አድርገን እናውቃለን። እንሰማለን እኮ እኛ ሚዲያ ላይ ዝም ብለን አይደለም የምንለፈልፈው፣ እናውቃለን እኮ እንጠይቃለን። እዛ የህዝቡን ስሜት እንጠይቃለን። ዝም ብለን አይደለም። ህዝብ ምን አለ እኮ እንላለን። እንደናንተ ደጋፊዎች ዝም ብለን በጭፍን አይደለም የምንነዳው። ህዝብ አይፈልጋችሁ፣ በቃ አጠቃላይ አይፈልገውም ይሄን ድርጅት። ወንድሞቻችንን አጫረሱ፣ ተስፋችንን አጨለሙት ነው እያለ ያለው ህዝብ። ለምን አትረዱ? በግድ እያስወጣችሁ ህዝብን ደግፈን እያላችሁ እንደ ብልጽግና የምታስወጡት ተቀባይነት ስላጣችሁ ነው። ምንም ብትለፉ በዚህም ብትሉ ህዝብ መሪዎቹን ያውቃል። ህዝብ የሚፈልገውን ያውቃል። እናንተ አይደላችሁ የምትመርጡለት። እና ህዝብ ይወቅልን። ሁሌም መግለጫ ሲያወጡ ህዝብ ይወቅልን ተበድለናል፣ ህዝብ ይወቅልን ተበድለናል። ህዝብ ያውቃል፣ ሁሉንም ነገር ያውቃል። እናንተ ስላላችሁ ይወቅልን አለ ያውቃል ህዝብ። ለምን ጥያቄ የለውም እኮ ህዝብ እውነቱን ያውቃል። እውነት ቢኖራችሁ ኖሮ እወቅልን እስከምትሉት አይጠብቃችሁም። ያውቃል ራሱ ተበድለዋል ብሎ ለእናንተ ይቆማል። ግን እናንተ ህዝብን እየበደላችሁ ነው፣ እያስጨበጨባችሁት ነው። የአማራን ህዝብ ለገዳይ ያሳልፋችሁ እየሰጣችሁት ነው። እነዚህ ሰዎች ደጋፊዎቻቸው ቤተሰብ የላቸው። አማራ ስላልሆኑ ነው ደጋፊዎቻቸው የዚህን ግሽጣ ራስ ፕሮፋይል አድርገው አማራ ህዝብ ላይ ደም እንወጣጣለን ይላሉ። የእኛን ወንድሞች የሞቱትም የኛ ወንድሞች ናቸው። ገዳይ ብሎ ያሰቧቸውንም ደግሞ በእኛ ወንድሞች ለማስገደል ለማጫረስ እነዚህ ሰዎች ምናቸው እንኳን አይታወቅም። አማራ ይሁኑ ምን ይሁኑ ሰውየው ኢትዮጵያኒስት ነኝ ስለሚል ብቻ ለእኛ ያገለግላል በሚል ሌሎች ብሔሮች ናቸው ይህን እያደረጉ ያሉት የእኛን ወንድሞች ለማጫረስ። እነዚህ አማራዎች አይደሉም። እውነት ለመናገር አማራማ እኮ ከዚያው ከሁለቱም በኩል ልክ አሁን ከፍ ያለው ሲሞትኛ ተናደንበት ነበር። ሲሞት አሳዘነ። መሞቱ ቆጨን በቃ። ምክንያቱም ወንድማችን ስለሆነ ይቆጭሻል። ጣት ገማ ብለሽ ቆርጠሻ ትጥዩ። እንደዚ አይነት ነገር ነው የኛ አሁን ስሜቱ። እንደዛ ነው፣ የተደበላለቀ ስሜት ነው። የሞተውም የኛ ሰው ነው፣ ገዳውም የኛ ሰው ነው። ጠላት አሁን እያን ቤት ስታስብ እኮ እስክንድር ከመጣ በኋላ የተያዙ ከታሰሩት ጀምሮ እኮ ሲያስብ ቁጠሪያቸው የሞቱት ጀግኖች። ጠላት አንድ ጀግና ገሎብናል እንዴ? አልገደለብንም እኮ ማርያም። ቅድም እንዳልሽው ኮሎኔል ጌትነትን አስቢው፣ እነ ሻፊን አስቢያቸው፣ እነ ይታገሱ፣ እነ ኪሩቤል የጎንደሩ ልጅ፣ እነ ውባንተን አስቢያቸው። እንደዚህ እንዳለ እስክንድር መሀላችን ከገባ በኋላ የተፈጠረ ነው። የሞቱ ጀግኖች ናቸው። አስፈላጊ ናቸው የምንላቸው አማራ የቁርጥ ቀን ልጆቼ ናቸው የሚላቸውን ጀግኖቻችንን እስክንድር ከገባ ጀምሮ ያጣነውን መቁጠር ነው። በቃ እስክንድር መልአከ ሞት ነው። እስክንድር የደገፉትም ይሞታሉ፣ የሚቃወሙትም ይሞታሉ። በቃ ያስገድላቸዋል። ምክንያቱም የደገፉት ሰዎች ስራውን አይተው ከኔ ይሄዳሉ ብሎ በማሰብ ብቻ ቀድሞ ያስገድላቸዋል። እኔ ምን አይነት ሰው እንደሆነ አላውቅም። ምን አይነት ዳቢሎስ
ይዞብን እንደገባ እኔ የማውቀው ነገር የለም። ማርያምን እንዴት ሳርገን ነው ይህን ሰው የምንገላገለው? እንዴት እስኪ ምን ምክንያት ነበር? እኔ ልጠይቃችሁ፣ በቃ ደጋፊዎቹን ራሱ የምትደግፉትም የማትደግፉትም እስክንድር ባይገባ ኖሮ ለመገዳደል ምንድን ነበር ምክንያታቸው? ምን ይሆን ነበር ምክንያታቸው? ምንም ማላቸው ገብቶ ባይከፋፍላቸው ምንድን ነበር? በቃ አስቡትና ንገሩኝ። እኔ ይህን ነው ማወቅ የምፈልገው። ምን ነበረ የሚሆነው? በቃ ደረጀ ድርጅት መስርቶ የኔን ድርጅት ተከተሉ ይል ነበር። ከፍ ያለው ተነስቶ ድርጅት መስርቶ የኔን ድርጅት ካልተከተላችሁ ገላችኋለሁ ይላቸው ነበረ። ይህን ጥያቄ ብቻ መልሱልኝ። ምን ነበር የሚሆነው? መገዳደያቸው፣ መከፋፈላችን። ማንም ሆነ ማንም እንኳን አይደለም ሌላው ኢትዮጵያዊ ራሱ ይከተለን ነበረ። እሱ ምን አደረገ? የኢትዮጵያ ፋኖ እና የአማራ ፋኖ ብሎ መሀላቸው ገብቶ ሁለት ሰነጠቃችሁ። ሳይበሩም ተሰነጠቀ፣ ምድር ላይ ያለውን ፋኖ ተሰነጠቀ። እሱ የቅንጦት ትግል ነው የሚፈልገው፣ እኛ ደግሞ የህልውና ትግል ነው። የህልውና ትግላችንን አደበዘዘብን ማለት ነው። እና እንደውም ጭራሽ እርስ በራሱ ሆነ ትሉ ምን ነበር የሚሆነው? እስክንድር ገብቶ መሀላቸው ባይከፋፍላቸው ኖሮ፣ ይህንን ከፋፋይ ሀሳብ ይዞ መሀላቸው ባይገባ ኖሮ ምን ነበር የሚከፋፍላቸው? ሊያዋጋቸው የሚችል ምን ነበር? አንድ ጠላት ነው ያላቸው፣ ብልጽግና ነው። ብልጽግናን ይዋጉ ነበር። ልክ ህዋት በነበረበት ጊዜ፣ ህዋት ጦርነት በከፈተብን ጊዜ ክተት ታውጆ አንድ ህዋትን ነበረ ታግለው ከክልላችን ያስወጡት። አሁንም የት እንደርስ ነበር? የት ይደርስ ነበር? የአማራ ትግል ሲጀምር እንዴት ነበር? ይህ ሰውዬ መሀላቸው ባይገባ ኖሮ ምን ነበር የሚከፋፍላቸው ብላችሁ ታስባላችሁ? እስክንድር ባይገባ ኖሮ ትከታያለሽ። አንድ ይችን ነገር ላሰማ። ጥሩ ንግግር ነው እየተናገርሽ ያለሽው። አዳምጡ ይችን ለሌሎቻችሁ። ቀለዱ። ታገስን ወንድሜ። ወንድሞቻችን ነው እያጣን ያለ ነው። አልሽለጠለጥ ነው ወንድሜ። ጀግኖቹን እየበሏቸው ነው የደቡብ ጎንደር ልጆች። ሀብቴ የሚባል ተላላኪ ከተፈራ ማሞ ጋር አብሮ ሲሰራ የነበረ ሁልህም እዚህ ላይ እንድታውቅ እፈልጋለሁ። ሀብቴ የሚባል ወሮ በላ ከዘመነ ካሴ ጋር ሳሚ የሚባል የአገው ሸንጎ፣ የቅማንት ሸንጎ ጎንደር ላይ ተንጠልጥላችሁ ጀግኖቹን ምሁሮቹን እየበላቸው ነው። ዘመነን ምልክት ተቀብለው እየበሏቸው ነው። ዝም አንልም። እባክህ ተብሎ ትግል የለም። ነገ እስክንድርንም መከታውንም ኮሎኔል መሀባውን ለመብላት አልሳካላቸው ሲል ዛሬ ግን ከፍ ያለውን አታለው በልጠውታል። እናታችሁ ወድ ትገባላችሁ። እናቱ ወድ ጀግኖቹን እየበላህ ለአማራ ህዝብ ሲባል ዝም አልልም። አይገርምም? ከሚገቡበት ቦታ አቅጣጫውን ጠቅሼላችኋለሁ። በቀጥታ አስረስ ዳምጤ ዘመነ ካሴ ወዳለበት እውነትም የበለሳ ልጅ የለህም። አስቻለውን በሉ። ዛሬ ደግሞ ጀግናውን አታለው ሽምግልና ሽማግሌ ልከው ቲፒኤልኤፍ ማለት አንችልም ነው። ቲፒኤልኤፍ ጥርስ የሌለው ባግ ነው። ቲፒኤልኤፍ አይነ ስውር ነው። የቀን ጨለማ የዋጣቸው ለማኝ ናቸው። ያደቀቃቸው አብይ አህመድን እንኳን ተንበርክከው ይቅር በለን ብለዋል። አማራውን ግን እየበሉት ነው። አማራውን ግን ዘመነ ካሴን ይዘው እየበሉት ነው። ዘመነ ካሴ ጀግና የጎንደር ልጆች እየበላቸው ነው። ሻለቃ ሀብቴ በፍጥነት ከጎንደር ካልወጣ ደሙን ካልመለስ የጎንደር ልጅ ነው ብለህ ስታወራ መስማት አልፈልግም። ጨርሻለሁ። በቃ ለሻለቃ ሀብቴ ለሚደርስባቸው ሞት አመሰግናለሁ ብሏል። ከቻልክ ዕድሉን እሰጥሃለሁ፣ ግን 10 ደቂቃ ይመጣል አለ። ቴንኪዩ ዳኒ፣ ቴንኪዩ ዳኒ። ትንሽ አጭር ነገር ልበል ዳኒ። ያቀረብከው በጣም ጥሩ ነው፣ ትክክል ነው ያልከው። እኔ እንዲያውም አንድ ነገር ጠይቀው ምንድነው የአማራ ይሄ ማለት ማን እንደሆነ ታውቃላችሁ አደለ? ይሄ ማለት ሀብታሙ በቀለ ነው አደለ? ድምፁ ካልተሳሳትኩኝ፣ ወይስ ኤልያስ የሚሉት ነው? ኤልያስ ነው ወይስ ሀብታሙ በቀለ ነው? ይሄኛው ድምፅ፣ ይሄ አሁን የምሰሙት ድምፅ አመሰግናለሁ ብሎ ከኋላ የገባው አመሰግናለሁ ያለው ማሙሽ የሚባል ኖ ዋናው ማሙሽ ነው። ዋናው ማሙሽ ነው። ልክ ነው። ግን ኤልያስ የሚባለው
ነው አይደለ? ያኛው የዚህ መጀመሪያ ከዚህ ከኤልያስ ነው። አሁን በቃ አረጋግጣቸው። ኤልያስ ማለት እንግዲህ ከአሁን በፊት እኛ ግንባሩ ሲመጣ በጣም ከተቃረናቸው ሰዎች አንደኛው ኤልያስ የተባለ ሰው ነው እና ማን ነው ሀብታሙ በቀለ የተባለ ሰው ማለት ነው። ግን እዩት እዚህ መድረክ ላይ ቁጭ ብሎ በእነ አርበኛ ዘመነ ካሴ እና በጎጃም አማራ ፋኖ ላይ ካልዘመታችሁ የሚል ስራ ሲሰራ ቁጭ ብሎ አመሰግናለሁ ሲል የነበረው ይህ ሰው ነው። እንግዲህ አዳምጡት። ምንድን ነው መግለጫው ላይ በዚህ መልክ ገዳይ አስገዳይ ተብሎ በግልጽ በስማቸው በማንነታቸው አልተገለጸም። ይሄ ስቲል ነው አሁንም ድረስ ያለው ይሄ ሁሉ ሰው እየሞተ እየተገደለ ትግሉ በዚህ ያህል ደረጃ ላይ እንዴት እየተደረገ ስለምንድን ነው ማንነታቸው እንዳይጠቀሰው ብሎ በሳሱበት ምክንያት ዳቆመው ሀሳባቸው እንድትሄዱበት ምንድን ነው የሚለው በትክክል ስማቸው አልተገለጠም ማለት ስማቸው እነማን እንደሆኑ ማን ያዘጋጀው የተኮሱበት ሰዎች በትክክለኛ ገዳይ ከመችም አርበኛ ዘመነ ካሴ ከጎጃሜው ጅብ ነው ብላችኋል። ጅብ ስለሆነ በጨለማ ሂዶ ጎንደር ላይ እንግዲህ የአርበኛ ዘመነ ካሴ ሆነ አስረስ ማረ ዳምጤ መቼም አልተኮሰም ያላችሁት ቁጭ ብላችሁ አስረስ ማረ ዳምጤና ዘመነ ካሴ ገደለ ስለሆነ ብላችሁ ያላችሁ የተገደሉት ሰዎች ገዳዮቹ ስማቸው አልተጠቀሰም ብሏል። እንግዲህ በአደባባይ ገዳዮችን ስም እንዴት ሊያውቅ ቻለ? ማን ነው በቀጥታ በዚህ ጀግና ላይ የተኮሰውን ሰው እንዴት ሊያውቅ ቻለ? እና ስማቸውን ለምን ፋፍዴን አልጠቀሰም በማለት በኩራት እንዴት ሊጠይቅ ቻለ? ለዚህ ነው መልስ የምፈልገው በነገራችን ላይ። እሺ ሂዱበት። ቆይ አንቺ ቀጥለሽ ትጠይቂያለሽ፣ ትሄጅበታለሽ። አሌክስ ሂድበት፣ አሌክስ ሂድበት። እሜቴ ግን ከአንድ ደቂቃ 2 ደቂቃ ስጫትና አጭሩ ሀሳብ ነው ታነሳ ነበር። እሜቴ ሂድበት። ረዘመብን እንዳትሉ ነው እንጂ እውነት ነው። ጥሩ ሀሳብ ነው እየሄደችበት ያለች። ሂጅበት። እሺ ሂጂ። እሺ እሜቴ አመሰግናለሁ አሌክስ ሁላችሁንም። እና እኔ አሁን ጥያቄን እቀጥላለሁ እንዲመልሱልኝም ስለምንፈልግ ነው። እስክንድር ከመጣ የሆነውን ነገር ነው እንትን እያልኩ ያለሁት። ሀሳቡ ምን መሰለሽ ቤቲ፣ መሪዎቹን በልቶ ከዛ እሱ ጎልቶ መውጣት ነው የሚፈልገው አስበልቶ እስክንድር ነጋ። በነገራችን ላይ አሜሪካን ሀገር የምትኖሩ ሰዎች ሚስቱንም እራሱ መቃወም አለባችሁ። ዲያስፖራዎች ማለት እሷ ነች። በሳምንት ከ300-400 ሺህ ብር እየላከች እስከዛሬ ያጠራቀሙትን እንትን እየቆጠበች በየሳምንት እየላከች ሰውየው እንዲህ አማራን እንዲያባላበት እያደረገች ያለችውም አንዷ እሷ ነች። እሷንም ራሱ ልክ ልትቃወሙ ይገባል። እነ ሀብቴ የሚባሉት ሀብታሙ አያሌው የሚባል አሁን ስደት ሆኖ እንኳን ከቤት የማይወጣ ሰውዬ ሽንቱንም ካካውንም ሚስቱ ቀሚስ ስር የሚጸዳዳ ሰውዬው መውጣት የማይችል እሱንም ራሱ እንትን ማለት የለባችሁ፣ ዝም ማለት የለባችሁ። የአማራን ሕዝብ ዋናው በሳይበሩ እየከፋፈሉት እንዲህ እንዲሆን እያደረጉ ያሉት እነሱ ናቸው። እና የእስክንድር ሚስትም ተጠያቂ ነች በዚህ ልትነጥሏ። እኔ እስክንድርን የምለው እግዚአብሔር አምላክ በልጅህ ይቅጣህ ነው የምለው። እኔ በዚህ ሰዓት አማራ ሕዝብ ላይ እያደረሰ ባለው ነገር በቃ የመጨረሻ የምለው በልጅህ ይቅጣህ ነው የምለው። እያደረሰብን ያለው ነገር ህዝባችንን የእሱ አንድ ልጅ ከአማራ ህዝብ አይበልጥም። የአማራን ህዝብ እያስጨፈጨፈው ነው ያለው፣ በጠላትም እርስ በራስም። አብይ አህመድ ያልቻለውን ነገር በአዴኖች የአማራን ብሔርተኝነት ስበሩልኝ ብሎ ሲማጸናቸው አብይ አህመድ አልቻሉትም ነበር። እሱ ግን እያደረገው ነው ያለው። ሰብረዋለሁ ብሎ ደጋፊዎቹም ይሄን የሚሉት ብሔርተኝነቱን እንሰብረዋለን ነው እያሉ እየፎከሩ ያሉት። እና የአማራ ብሔርተኝነት ምን አድርጓቸው እንደሆነ ባላውቅም ማለት ነው ለእኔ ጥያቄ ነው። እና እስክንድር ከመጣ ጀምሮ ያለቁብንን ጀግኖች ራሱ ብንቆጥር ቤት ይቁጠራቸው። እንቁጠር ካልን ራሱ ኮሎኔል ጌትነት የሚባለው የጎጃሙ ጀግና ብዙ ስራ መስራት የሚችል ሰውዬ እሱ ከመጣ በኋላ ነው ከወንድሞቹ ተነጥሎ ተዋክቦ አዋክቦ ለጠላት እጅ እንዲወርቅ ያደረጉትም እነሱ ናቸው። ከዚህ በኋላ የጠቅመንም ብሎ ስላሰቡ ነው ለጠላት አሳልፎ የሰጡት እንጂ ወደ ወንድሞቹ ቢጠጋ ኖሮ ያልፍለት ነበረ ያ ችግር። እና
በወሎ የምናየው ነው። ኮሎኔሉን አበላሹ፣ እነ ሻፊን አስገደሉ፣ እነ እንትናን አስገደሉ። ይታገስ አረጋል ለአማራ ህዝብ አይን የሆኑ ልጆቹን ነው እየመረ እነዚህ እንዳለ ከእሱ ጋር ይታከኩ የነበሩ በኋላ ግን ከእሱ የወጡ ልጆች ናቸው። በሸዋ ጋሻ አሰግድን አስያዘ። አዋክበው ጋሻ አሰግድ መሪ እሱ ከተያዘ የአማራ ፋኖ በሸዋ ይበተናል ብለው አስበው ስለነበረ እንደ ልባችን እንፈነጭበታለን እኛ እንይዘዋለን ብለው አስበው ስለነበረ ጋሻ አሰግድን ለጠላት አሳልፈው ሰጥተው ከተያዘን በኋላ እና ሀብታሙ አያሌው ምን ያህል ፕሮፓጋንዳ እየሰሩ ስሙን ሲያጠለሹት እንደነበረ የምናውቀው ነው። ከዚህ በላይ ጠላትነት የለም። በነገራችን ላይ እነሱ እያደረጉ ባሉት ነገር ልክ ከአማራ ህዝብ እየተነጠሉ ነው ያሉት። ምክንያቱም ህዝብ እውነቱን ስለሚያውቅ ማለት ነው። ጋሻ አሰግድ ተያዘ። የሸዋ ህዝብ ግን ቂም ይዞባቸዋል። ታስሮም ጠላት እጅ ወርቆም እንኳን እንዲያልፍ አላደረጉትም። እና ሀብታሙ አያሌው ያን ነው እያደረጉ ያሉት። እስክንድር ነጋ ተደብቆ ለፀሐይ ብቻ ነው እየወጣ ያለው። ሰው የለም አለ እያሉ ጭር ባለበት ጊዜ ነው እያስወጡ ፀሐይ እያስነኩ የሚመልሱት። ግን እዛው ቦታ ላይ ሆኑ ስራውን እየሰራ ነው ያለው በተወካዮቹ ማለት ነው። በነ ጌታ አስራደ ከዛ ደግሞ በእኛ ደግሞ በነ መከታው ማለት ነው። እና በቀደምም እኛ ላይ ጦርነት ከፍተው ያን ሁሉ እንትን ብለዋል። ግን ተሸንፈዋል። እነሱም ራሱ አበበ ሲሞም ራሱ ጋርዱ ተገሎበት እሱ ራሱ ተንከባሉ ነው ማታ ስለነበረ ወደ ገደል ተንከባሉ የተረፈው። አሁን መርዙን እየረጨ ነው። ግን በሰሞኑ ደግሞ እግዚአብሔር አምላክ ከፈቀደ እሱም ደግሞ የእጁን ያገኛል። እኔ እማዝንን ለሱ አይደለም እውነት ለመናገር እና እየሆነ ያለው ነገር ይሄ ነው። አማራ ህዝብ ላይ ይሄ ሰውዬ ከመጣ ጀምሮ ያልሆነብን ምን አለ እንደዚህ ስለመጠንቀቅ ያለብሽ ይኸውልሽ፣ እቴጌ መጠንቀቅ ያለብሽ ይሄ ቤት እዚህ ቤት ውስጥ እንዲህ ነገር ማንም አማራ አይደለም ቤቲ ወደ ልቦናቸው እንዲመለሱ እንጂ ይሞቱ የሚል ፕሮፓጋንዳ እንድንሰራ በነገርሽ ላይ ማለት ነው። ይሞቱ የሚል ፕሮፓጋንዳ ነው። እኔ እግዚአብሔር አምላክ ከተቻለ የሰሩትን ሁሉ ስህተት ያደረጉትን ነገር ሁሉ ተረድተው ለህዝባቸው ልቦናቸው ተመልሶ አንድ ሁኖ መጠው ለህዝባቸው እንዲታገሉ መሞት ለህዝባቸው ታግለው እንዲሞቱ ነው የምፈልገው። በዚህ አጋጣሚ በጣም ይቅርታል። ቅድም ነግሬሻለሁ። ለምን እንዲህ አይነት ፕሮፓጋንዳ ያሁን ከሌ ሙት ከሌ ይዳል የሚል ፕሮፓጋንዳ መስራት አልፈልግም። ሲሞቱ ከኔ በላይ አንጀቱ ሊቆረጥ ስለሌለ ማናቸውም አይሞቱ። መከታው በዚህ ልክ መከታው ብዙ ስህተት እየሰራ ያለው እኔ መከታው ይሞት ብዬ እኔ መፍረድ አልፈልግም በአሁኑ ሰዓት በነገራችን ላይ እና ይሄንን ነው ማስተካከል ያለብን። እንዳንል ቤቲ ሰውየውን ያስወጡልን ወይ በቃ የሚያደርጉትን ያደርጉና ከአማራ ትግል ይውጣልን። በእርግጥ አሁን የእሱ መርዝ በቀላሉ የሚለቀን አይደለም ቢወጣም ራሱ ይሄንን እንግዲህ እግዚአብሔር እንደ እግዚአብሔር ፈቃድ እንዳልኩሽ ነው የምመኘው። ልቦና ሰጧቸው ቢቻል እንትን እንዲሉ ነው። እኛ እዚህ ይሙቱ ይዳኑ ብለን ተቀምጠን በምናደርገው ነገር ትልቅ ችግር የሆነብን እርስ በርሳቸው ሲጋደሉ እከሌ ያጋደለው የከሌ መንደር እንጂ ብሎ ነበር እየተባለ የሚለጠፈው ነገር እኔ አሁን እሱ ነገር በጣም አስቀምቶኛል። ሌላው ደግሞ እኔ ቢቻል አለመሞታቸው ነው የምፈልገው። እንዳልኩሽ በዚህ ዘመን ነፍጥ አንግቦ ወጦ ግንባርን ለጥይት መስጠት ማለት ጀግና ስትሆኝ ነው፣ ስትፈጠሪ ነው። ተወደደም ተጠላም በልዩነት እንኳ ብንቆም ግን ጀግኖች ናቸው ሁሉ። በቃ ይሄን ጀግንነታቸውን ይሄን ነገራቸውን ለህዝባቸው ያረገው ዘንድ እኔ ጸሎቴ ነው። እንዳልኩሽ እንዲህ አይነት ነገሮች ስፔሻሊ ሜኔት ላይ እንዲነገሩ አልፈልግም። ማንም ሰው እንዲሞት የኔ እንትን አይደለም። ማንም ሰው በቃ ሳይሞቱ ወደ ልቦናቸው ይመለሱ ዘንድ እግዚአብሔር እንለምናለሁ። አመሰግናለሁ። ቤቲ አንድ ቪዲዮ 5 ደቂቃ እሺ፣ ቆይ አንድ ቪዲዮ ሜሴንጀር ላይ ልላክልሽ እና ማሰማት ከቻልሽ አሰሚ። ሀራ የሆነ ነገር ሲል ነበር ትናንትና ጠዋት። ስልክሽ አጋጣሚ እወጣለሁ ሌላ ቦታ ስለነበርኩ አይመቸኝም ብዬ ነው አስቀድሙኝ። ልክ ነሽ። አንዳንዴ በመረጋጋት ነገሮችን ማስተዋል ያስፈልጋል። ማንም ሞተ ያሞተ ይሞተ ተጎጂ ዞሮ ዞሮ አማራ ነው የሚሆነው። ምናልባት አንድ ሰው ረብሽና ወይም ደግሞ አንድ ሰው አጠፋና የሚል ፖለቲካ እኛ ጋር አይሰራም። እኔ ነፍስ ይማር ለማለት ነው የገባሁት። ምክንያቱም እኔ የአሁን ፖለቲከኛ ወይም አሁን ዝም ብሎ ይሄ ሰው ከመሞቱ በፊት ማን ነበር ምንድን ነበር ብለን ማሰብ ያለብን ነገሮች አሉ። አጣዬ ድረስ ሂዶ ለአጣዬ ህዝብ ዋጋ የከፈለ ነው።
ፖለቲካ መጠላላት፣ መጋደል፣ ፖለቲካ ብዙ ነገሮች ይኖራሉ። አሁንም ሰው ይግደል ሰው ይሙት ምናምን መባል የለብንም። ቤቱንም ማክበር መከባበር ያስፈልጋል። ይሄ ሰው አጣሊ ነፍሱ ይማረው እና እስካለው ስፔሻሊ ጄኔራል አሳምነው ጽጌን የሚወደው የሚያከብረው ሰው የነበር ሰው ነው። ስለዚህ ያለፈውን ታሪካቸውን እየተናገርን ነው መሄድ ያለ አጣዬ ድረስ መተከሉ ሄደ ሰው ነው። የሚገርማቸው በእስር ቤት ህይወቱ 10 ምናምን ዓመት የታሰረ ሰው ነው። ወያኔ የሚፈራውን ሰው ሸዋ ላይ እንደሚገሉ ጎንደር ላይ እንደሚገሉ ሽፍታ ያስራቸው የኖሩ ሰዎች ናቸው። እኔ እናቱን የሚያስተዳድር እስር ቤት ሆኖ ስራ እየሰራ ምግብ ቤት ከፍቶ ስፔሻሊ ወንድ ነው ጀግና የነበር እስር ቤት ራሱን ተቋቁሞ እናቱን ሁሉ የሚያግዝ የነበረ ሰው ነው። ከወጣ በኋላም ምንም ሳይኖር ነው የሞተው እና ሰው ይሙት ምናምን ማለት የለብንም። ሰው ይሙት ማለት የለብንም። እኔ ይህ ሰው አንድ እንኳን ያልተኖረ ልጅነት ያሳዝናል። የአማራ ልጆች አንድነትን ፈጥረው ወደ 4 ኪሎ ይጓዛሉ ስንል እንደዚህ አይነት ነገሮች እየተፈጠሩ ስናጣቸው በጣም አዝናለሁ። እኔ ማንም ሰው ዛሬ በሶሻል ሚዲያ እየገባ የፈለገውን ሊበጠር፣ በተለይ ግን በቪዲዮ ወጠን የምናወራ ሰዎች፣ ፎቶችን የሚታወቅ ሰዎች በጣም ጥንቃቄ ያስፈልገናል። እስክንድር ብለን ሌሎች ይሙቱ ካለ እስክንድርስ ከነ አርበኛ ዘመነ ካሴ ጋር አይደለ ግንኙነት የነበረው መጀመሪያ? ስለዚህ አንቺ አርበኛ ዘመነ ካሴም ነገ እስክንድርስ በዛው ጸንቶ ቢሆን እነዛ በዛ ሳይድ ደግሞ ያለው አርበኛ ዘመነ ካሴ መገደል አለበት። እስክንድርን ያመጣው አርበኛ ዘመነ ጀነራል እንለፈው በዛ ደረጃ እየተናገረች ነው። ፖለቲካውን ቤት ያለች ነው። በሰው ስትገቡ ጥንቃቄ አድርጉ። ሰው ይገደል ሰው ይሙት አይባል እኮ ለጥንቃቄ ነው የተናገረችው ጀነራል። ማንም በዛ የሚስማማ ያለ አማራ ያለ አይመስለኝም እና ላላ እናርገውና ከሴራው በስተጀርባ ያለውን ነገር ላይ ፎከስ አድርገን ብንወያይ ይሻላል። ኦኬ እኔም ያለውን ነገር ተናግሬያለሁ። እኔ ከመጀመሪያም በነገራችን ላይ ቤቱ ስከፍት ተናግሬያለሁ። እስፔሻሊ እኔ ቤት ላይ ብዙ ሰው ቁጭ ብሎ ስለሚቀዳም እኔ ቤት የሚነገረው ነገር ራሱ ስሬቱ ራሱ ተደርጎ ስለሚወሰድ አንዳንዴ እኔ ቤት ስከፍት ሰዎች ስታወሩ ዝም ብዬ በነፃነት ተዋችሁና ወይ ሳላዳምጥ ወይ የራሴን ነገር ይዤ ምን ብዬ ያ ነገር የክፉ ነገር ወጥቶ ነገር ከተበላሸ በኋላ ነው በኋላ ስሜ ሲዞር የምመለከተው እና በዛ ላይ ጥንቃቄ መውሰድ እንዳለብኝ በራሴ ስለተረዳሁ እኔ ካፌ ወጥቶ የምናገረው የራሴ ስህተት ለተጠየቀው ጥያቄ የራሴ መልስ ግን በቤት የሚነሱ ነገሮች ግን መጠንቀቅ ስላለብኝ ነው አስቀድሜ የተናገርኩት። ሌላው ግን የምነግራችሁ በአጠቃላይ አሁንም እኔ ማንም ታምኖ ቢቻል የአማራ ተወላጅ የሆነ ሁሉ እንዲሞት አልፈልግም። በጣም ብዙ እየሞትን ስለሆነ ሞታችን ለራሳችን ነፃነት እንዲሆን ከነ ስህተታቸውን ቢሆን እግዚአብሔር ብሎ ልቦና ሰጧቸው እስክንድር ነጋ የተባለን እርጉም ገፍተው አማራዎች መጥተው በአንድነት ይህንን ትግል እንዲያሸንፉ ጸሎቴ ነው። ለዚህ ነው መጠንቀቅ አለብን ብዬ የምልሽ። እንዳልኩሽ አንዳንድ ጊዜ እንዝላል ሆነን ብዙ ነገሮችን ቀን እንደኛ በንዴታችን እንናገርና ግን ምን ጎዳው ነገር አለ። እንደገና ትክክልም አይደለም። አንዳንዴ ያው ስሜታችንን መቆጣጠር ያለብን ይመስለኛል። ስንናውረት ፈልገ ነው አይደለም። ቅድምም እያልሽ ነበረ እንደዚህ ይሙቱ ምናምን እንድልና ከዛ በኋላ ግን ልክ ሲሞቱ ቀድመን የምንሰበረው እኛ ነን። እንደውለቱ ከሆነ እኔ ግን ብዙ ጊዜ እንዲህ አይነት ነገር አልናገርም። ያው እንዲሞቱ አልፈልግም። እንደውለቱ ከሆነ በተፈጥሮ ሰው ሲሞት ስለማለች ቤሩሩ ነው በጣም ሲበዛ። ሄዱበት ሌሎቻችሁ። ይቅርታ በጣም አቋረጥኳችሁ። እኔ ችግራቸውን ፈተው ነፍስ ይማር ለማለት ነው የገባው። ወንድማችንን ነፍስ ይማረው። የአማራ ልጆች እንደዚህ በእርስ በርስ ባለመግባባታቸው ባለመስማማታቸው እንደዚህ ትንታግ የሆኑ ፋኖች በዛም ሳይድ በዚህም ሳይድ ያሉት አንድነትን ፈጥረው ለአማራ ሕዝብ ነፃ ያወጣሉ እያለ እንደዚህ አይነት ነገሮች በሰማን ቁጥር ደግሞ እኛ እንደው እግዚአብሔር አምላክ መፍትሄ ስጠው ለአማራ ሕዝብ ነው የምል። በጣም የሚገርማችሁ ነገር አሁን ቅድም ስጠራቸው የነበራቸው ሰዎች በሙሉ የኛ ጀግኖች ናቸው። ሁሉም ዛሬ በእነ አርበኛ ዘመነ ካሴ የሚፎከርበት ጊዜ አልነበረም። በዛኛውም ሳይድ የሚፎከርበት ጊዜ አልነበረም። አማራ እንደ አማራነቱ አንዱ ነው። የ4 ኪሎ ወንበር ያንኳኳል ብሎ ነበር ህዝቡ ተስፋ አድርጎ የነበር፣ ዲያስፖራውም ተስፋ አድርጎ የነበረ ብዙ ህጻናቶችን በየታከው ቤተሰቦቻቸውን ትተው እየሞቱ እየተሰዉ ያለው እና በጣም አዝናለሁ። እንደ ድርጅት የዌይክአፕ አፍሪካ ዲሞክራሲ መፍስላሌ ቤት ከፍቼ የመድበት ብዙ ነገር ይኖራል። ማንንም ሰው ሳላስገባ በሞት በምናምን የምታምኑ ከሆነ በመገዳደል የሚያምን ማህበረሰብ ካለ በጣም ነው ማዝነው። ምክንያቱም እኛ ብዙ የምናውቃቸው ነገሮች ስላሉ የታለፉ ብዙ ነገሮች ነበሩ። አልፈው ደግሞ ዛሬ መልካም ነገር እየተሰራ አይተናል እና ጥንቃቄ ብዙ የሚያስፈልጋቸው ነገሮች አሉ። 100% ነው መውራች ሁሉም ስለወራ አይደለም። እኛም
መናገር ባለብን ሰዓት ቤት ከፍቼ እናገራለሁ። ቤት መናገር ማልፈልገው ነገር ይኖራል። አመሰግናለሁ እድሉን ስለሰጣችሁኝ። መልካም ጊዜ ቤቲ። እሺ አመሰግናለሁ ቤቲ። ያው የተለያየ ቦታም ገብቼ ነበር በዚህ ጉዳይ። በጣም እንደ አማራ ብዙ ነገር ወደፊት ትግሉን ሊያራምዱ ከሚችሉ ሰዎች አንዱ ነው። አጠነዋል። ሁለት ነው የሚሆነው በዚህ ትግል ላይ። ግን ከዚህ በስተጀርባ ያለውን ነገር በደንብ ማወቅ ቀጣይ ሊሰሩ የታሰቡ ሴራዎችን በደንብ ለመለየት ያግዛል እና በደንብ ሂደሽበታል። እኔ በዚህ ጀግና ላይ ይመጣሉ ብዬ ባልገምትም ግን የሆነ አንዳች ነገር ትግሉን ለመከፋፈል ሲሉ የሆነ ነገር ለመስራት እየተዘጋጁ እንደሆነ በቅርብ ቀን መታዘብ ችያለሁ። የጠቀስሻቸው አናማራ፣ አፋድ፣ ከዛም ከአብን አደረጃጀቶች ደግሞ ርዝራዦቹ የመንግስት ተላላኪ ሆነው እየሰሩ ያሉ ሰዎች በጋራ ትግሉ ምክንያታዊ እንዳልሆነ ኢብን ስንት ብዙ ድጋፍ አደረግን፣ ትግሉ በዚህ መንገድ ነው መመራት ያለበት እያሉ ሲያወሩ የነበሩ ሰዎች በዚህ ሶሻል ሚዲያ እየመጡ ግን ትክክል አይደለም፣ ብዙ ያልሞከርናቸው የሰላም አማራጮች ሁሉ ነበሩ እያሉ በተደጋጋሚ ሲያወሩ ሰምቻለሁ። ርስቴን ጨምሮ አያሌው መንበር፣ መሳፍንት እንዲህ አይነት ፖለቲካ ባለፈበት ያላለፉ ግብዝ የሆኑ ሰዎች ይህን ሲናገሩ ነበር። ግን በዚህ በገለጽኩበት መንገድ አይደለም የሚመዘኑት ሴራ ለመስራት። ለእንደነዚህ አይነት ሰዎች እንዲህ አይነት ሴራ ለመስራት ቀላል ነው የሚሆነው እና መሬት ላይ ወርደው ይህን ሁሉ ስራ እየሰሩ እንደሆነ ግልጥ ብሎ ታይቷል። ግን እኔ አሁን በጣም ሁሉም አማራ ልብ ማለት ያለበት ሁሉን ነገር የሰሩትንም ኢቨን ከነሱ በላይ ያለው የሚታዘዙለት ብልጽግናም የሰራውን ነገር እየወሰዱ ከጎጃም ከአማራ ፋኖ በጎጃም አደረጃጀት ጋር ለምንድን ነው የሚያገናኙት? ይህ ሁሉም ሰው መጠየቅ አለበት። ኢቨን ብዙ ጊዜን ስለሚጠቅሱት ነው። ከዛ ውጭ ከእነሱ ጋር በጋራ የሚሰሩትንም እንዳለ ጀምለው ህወሓት ይላሉ፣ አገው ሸንጎ ይላሉ። ለምንድን ነው ይሄ የሆነው? እነዚህ ሰዎች እየሰሩ ያሉት ከጠላት ጋር ስለሆነ እነዚህ የዘመቱባቸው ወንድሞቻችን ደግሞ የአማራ ህዝብ ትግል በተሻለ ሁኔታ እያስኬዱ ስለሆነ፣ ቅንጅት እየፈጠሩ ስለሆነ፣ በጠላት ላይ ደግሞ ድልን እየተቆናጁ ስለሆነ ነው። በዚህ እይታ ካላየ ነው አሁን አንዳንዶቹ ሲያወሩ እንደነበሩት ከታችን ኮመንት እያየው ነበር። እርስ በርሳችን እየተላለቀን እያሉ ነበረ። ተስፋ የመቁረጥ ይሄ ነው የሚፈለገው። ብልጽግና ጦርነቱን ተሸንፏል፣ ፊት ለፊት ያለውን ማለት ነው። አሁን እየሰራ ያለው ግን በዚህ መንገድ እንደሆነ ካልተረዳ ለትግሉም እንቅፋት እንሆናለን። ምን በማለት ይሄ አሁን እርስ በርሳችን እንዲህ እያለን ትግሉ ቢቆም እንዲህ አይነት ነገር ነው። አንዳንድ ጅሎች ላይ እያነበብኩ ያለሁት በቴክስትም በሚናገሩት ይሄ ነገር መቆም አለበት። ሁሉም አማራ ልብ ማለት አለበት። እነዚህ ሰዎች ሁሉን ነገር ወደ አማራ ፋኖ በጎጃም አደረጃጀት ላይ ያልጫኑት ምን አለ? እስኪ እንይ። ታስታውሱ ከነበረ በቅርብ ጊዜ እንኳን የሆነው ብልጽግና ከምኑም ከትግሉ ጋር ምንም ግንኙነት የሌለውን ግን የአማራ ህዝብ ብሎም አይደለም ለዓለም ህዝብ ማለት እችላለሁ ብዙ ትሩፋት ሊኖረው የሚችል ወንድማችንን ዶክተር አንዱዓለምን ሲገል ምንድን ነው ያሉት? የአማራ ፋኖ በጎጃም ገደለው እኮ ነው ያሉት። ረሳችሁት? አሁንም ይህን ለመስራት እንዲህ እየተዘጋጁ በነበረበት ሰዓት ምናልባት እንዲያውም ከንግግራቸው ፋኖ ሀብቴን ራሱ ታርጌት ያደረጉት ነበር የመሰለኝ ሰው እንኳን ከገደሉ ብዬ የማስበው። ከዛም ደግሞ የሚገርመው ደግሞ ከጠላት ቀድመው እኔ አሁን በጣም የሚያሳዝነው እኔ ናትናኤል መኮንን የሚባል አንድ የሆነ ግብዝ አለ እና
በሱ ነው የጠላትን እንቅስቃሴ የምናየው፣ ዜናዎች የምናየው። ከነሱ ሰዓታት ቀድመው ነው ዋና አማራዎች ቤት ከፍተው በአማራ ፋኖ በጎጃም ላይ ዘመቻ ሲከፍቱ የነበረው። ከነሱ ዘግይቶም ቢሆን የዘገበው ምንድን ነበር የሚለው የኢትዮጵያ መከላከያ ሰራዊት ደመሰሰው ነበር የሚለው። የሚመራውን ጦር አጠቃላይ መሪውንም ከፍ ያለውን ጨምሮ ደመሰሰው ነበር የሚለው። ከሰዓታት በኋላ መልሶ እርስ በርስ ተባሉ ነው ያለው። አያችሁት?